እኔም ጴንጤ ነኝ። አባቴ በጣም ታሟል፣ እንድታሳክምልኝ እፈልጋለሁ። ይሄኛው ምንም ነገር አያገናኘውም ከእርዳታ ጋር፣ ሰውን ከመርዳት ጋር ሃይማኖትን፣ ብሔርን ምንም ነገር አያገናኘውም። እኛ ሰዎች ከሆነን ሰውን በሰውነት ብቻ ነው የምናየው። ሙስሊም ሆነ ክርስቲያን ሆነ ኦርቶዶክስ ሆነ ማንም ሰው ችግርን ፈልጎ አይደለም የሚቸገረው። ኦርቶዶክስ ስለሆነ የሚቸገር ምራብ የለም፣ ችግርን ፈልጎ አይጠራም። ጴንጤም ስለሆንክ ፕሮቴስታንት ስለሆንክ ማንም ሰው ችግርን ፈልጎ አይደለም የሚቸገረው፣ ማንም ሰው ፈልጎ አይደለም የሚታመመውና እግዚአብሔር በረዳን መጠን እኛ እንግዲህ ከእግዚአብሔር አንበልጥም፣ እኛ ከፈጣሪ አንበልጥም። የሱን ትእዛዝ ተቀብለን የሱን አዳራ ተሸክመን እኛ የምንችለውን ነገር እናደርጋለን እንጂ እኛ ፍጹም ሰዎችም አይደለንም። የታመመውን የመፈወስ አቅምም የለንም። እግዚአብሔር ነው በእኛ ላይ ሆኖ እኛ የምናደርገውን ነገር እግዚአብሔር እንዲያግዘን በሱ ፊት ላይ ዝቅ ብለን ነው የምናገለግለው። ከዚህ ውጭ ግን በብሔር፣ በሃይማኖት፣ በአካባቢነት፣ በጓደኝነት፣ በትውውቅ ምንም ምን የሚያደርገው እርዳታ የለኝም። እዚህ ጋር ዛሬ ባለሁበት ከተማ ላይ አንድ የተቸገረ ሰው ካገኘው ወይም ካየው የምችለው ከሆነ ያንን ሰው ማገዝ ነው። ከዚህ ቦታ ተነስቼ አዲስ አበባ ላይ አንድ የተቸገረ ሰው ካየው ዘር ማን ነው? ብሔር ማን ነው? ከየት ነው የመጣው? ምን ቋንቋ ነው የምታወራው? ቤተሰብ ማን ነው? እንዴት ነው? ምንም ይሄኛውን ከመጠየቅ ጋርና እርዳታ ከማገልገል እርዳታ ሰዎችን ከመርዳት ጋር ምንም ነገር አያገናኘውም። አትሳሳቱ። ይሄን ነገር በጣም ብዙ ጊዜ የምጻፍልኝ ሜሴጅ ነው። በጣም ብዙ ሰዎች ይሄንን መንገድ ነው የምትጠቀሙት። እኔ ጋር አልቀበለውም። ይሄንን ፈጽሞ ነው ማልቀበለው። ይሄኛውን ሐሳብ በጣም ነው የሚቃረነው። በተለይ ይሄ በዘረኝነት፣ በሃይማኖት፣ በትውውቅ፣ በጓደኝነት አካባቢን ጠቅሳችሁ የሆነ ነገርን ይዛችሁ መጣችሁ እርዳታ ሲባል እኔ አይደለሁም። እኔ ኢትዮጵያዊ ነኝ፣ አማራም ነኝ፣ ኦሮሞም ነኝ፣ ጉራጌውም ነኝ፣ ከምባታም ነኝ፣ ሀዲያም ነኝ፣ ወላይታውም ነኝ። በቃ ሰው ነኝ እኔ። የትም ቦታ ላይ ስታገኙ እኔ እዛ ቦታ ላይ ያንን ሰው ሆኜ ነው የሚገኘው። እኔ እግዚአብሔር ለእንደዚህ አይነት አገልግሎት እኔን አልመረጠኝም። እግዚአብሔር ለእንደዚህ አይነት ህይወት እኔን እዛ ቦታ ላይ አላስቀመጠኝም። እና አትሳሳቱ፣ እንደዚህ አይነት ኮሜንትም አትጻፉ። ለዚህ ነው እኔ ላይቭ መግባትም የማልወደውና በተቻለን መጠን እግዚአብሔር በረዳን መጠን